ከፍ በል ስለዚህ ጊዜ ስለዚህ ስለተወደደች ሰዓት እናመሰግናለን። ምሕረት ቸርነትህ ለኔና ለወገኖቼ ስለበዛልን በዚህ ሰዓት ብዙዎች ብዙ ነገር ይፈልጋሉ። እኛ ግን አንተን እንድንፈልግ ነፍሳችን ወዲህ እንድታዘነብል ስለረዳህን ይሄም ካንተ ስለሆነ እናመሰግናለን። ስለሰጠህን ነገር ሁሉ ስምህ ይባረክ። ስላለን ጸጋ እግዚአብሔር የዘላለም አምላክ ተመስገን። አሁን ደግሞ ወገኖቼን እንድትመክር እኔም እንደ እግዚአብሔር ሆይ እንደ ቃልህን ለወገኖቼ እንድካፈል እንድሰጥ እግዚአብሔር ሆይ አንደበቴን እንድትከፍል እንድናገር እንድትረዳኝ በኢየሱስ ስም እለምንሃለሁ። ጊዜያችንን አንተ ባርክ። መንፈስህ ሁላችንን ይቆጣጠረን። ክፉ በኢየሱስ ስም ይታሰር። ያመጻ ልጅ ሐሳቡ ይፍረስ፣ እቅዱ ይፍረስ። ያንተ ሐሳብ ያንተ መንፈስ ሁላችንን ይግዛ። ስለ ሁሉ እናመሰግንሃለን በጌታችን በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ ደግሞ ጌታ የሰጠኝን ቃል አብረን እንጋራለን። በዚህ እግዚአብሔር ለሁላችን መጽናትን፣ መበርታትን፣ መቆምን ያደርግልናል። ስሙ ይባረክ። ትምህርቴን ከመጀመሪያ በፊት አንድ ቃል ላንብላችሁ ከትንቢተ ኢሳይያስ ምዕራፍ 35 ላይ ቁጥር 3 እንዲህ ይላል፣ የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ ይላል። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ አትፍሩ በሏቸው ይላል። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር በበቀል ይመጣል፣ ህዝቡን ያድናል፣ ህዝቡን ይታደጋል። ስለዚህ በርቱ አትፍሩ። ኢየሱስ ክርስቶስ ጌታ ነው። ስሙ ለዘላለም ይባረክ። ዛሬ በውስጤ ለረጅም ጊዜ የቆየ አንድ መልእክት ነበረና ይህንን ነው በፊታችሁ ይዤ የቀረብኩት። ጌታ ቢፈቅድ ግማሹን ዛሬ ብንጨርሰው ከሚቀጥለው ሳምንት ከፍሉን ክፍል እናየዋለን ማለት ነው። ለዚህ ክፍል ርዕስ መስጠት ካለብን እንዲህ እንለዋለን፣ ጸንተን እንቁም እግዚአብሔር በጊዜው ክብሩን ይገልጣል። ጸንተን እንቁም እግዚአብሔር በጊዜው ክብሩን ይገልጣል። ክብር ለጌታ ይሁን። እግዚአብሔር በጊዜው ክብሩን ይገልጣል ስንል ምን ማለታችን ነው? እግዚአብሔር ሁሌም አለ፣ ዛሬም አለ፣ በዚህ ጉባኤም አለ፣ አሁን አለ። እግዚአብሔር ክብሩን ሲገልጥ ግን በህይወታችን ለውጥ ይመጣል። የታመመ ሰው ሊኖር ይችላል ዛሬ፣ እግዚአብሔር ግን ዛሬ አለ። ክብሩን ሲገልጥ ግን ያ እኛ ጥያቄ ሆኖብንና ሸክም ሆኖብን የነበረው ነገር ላይታሰብ ቃሉ እንኳን በእኛ ዘንድ ላይኖር አድርጎ እግዚአብሔር ያርቀዋል። ስሙ ለዘላለም የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም። አንድ ሰው አንድ ጊዜ ድህነት ኩፍኛ ያጠቃኛል። መንፈሳዊ ሰው ነው። ኩፍኛ በቃ ያሳደደ ነው አለ የሚጫወትብኝ ድህነት። እና አንድ ቀን እግዚአብሔር ባሪያውን ላካለ። እግዚአብሔር ስላንተ የሚለኝ በአንተ ዘንድ ድህነት ሳይሆን ቃሉ በአንተ ዘንድ ላይደርስ ለዘላለም እግዚአብሔር አባርሬዋለሁ አለኛል። እና እውነትም ነው። የሰውየው ህይወት ኮምፕሊትሊ ተለውጧል። ክብር ለጌታ ይሁን። እና ይሄንን ስላችሁ ገንዘብ ይምጣ የሚል ርዕስ ይዘን እንጸልይ ማለት አይደለም። አደራችሁ። ምንድነው? በህይወታችሁ ውስጥ በተጨነቃችሁበት ነገር ላይ እግዚአብሔር ክብሩን ይገልጣል። የትኛውም ነገር ይሁን፣ ጤንነት ይሁን፣ ፋይናንስ ይሁን፣ ቤተሰብ ጉዳይ ይሁን፣ አገልግሎት ይሁን፣ በየትኛውም ይሁን እግዚአብሔር አትሄድም ሲለው ላይመለስ ያውም ያንን ችግር ላታስቡት እግዚአብሔር ያርቀዋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። በቃ ሂድ ሲለው እግዚአብሔር ይሄዳል፣ ላይመለስ ይሄዳል። አንዳንድ ነገሮች ስተዋቸው ቀስ ብለን አንተ ሂድ ዝናም ስትሉት እዛው ተመልሶ ያስቸግራችኋል። እግዚአብሔር ሲገስጸው ግን ልክ የቤት ውስጥ ውሻ ስትቆጣት ወይም ስትመቷት ጭራዋን ወደ ፍራዋ ገታ እንደምትበር እንዲሁ ያ ችግር ከኛ ይበራል። እግዚአብሔር ይህንን ያደርጋል። እግዚአብሔር ይችላል። ስሙ ለዘላለም ይባረክ። ክብር ለኢየሱስ ይሁን። ጸንተን እንቁም እግዚአብሔር በጊዜው ክብሩን ይገልጣል የሚል ነገር ነው የምንመለከተው። እና እንዲህ አይነት ችግሮች በግለሰብም ይሁን በቤተ ክርስቲያንም ይሁን በተለያየ ደረጃ በኮሚኒቲ ደረጃ የሚመጡ ችግሮች ሊኖሩ ይችላሉ። ነገር ግን በዛው ሁኔታ ውስጥ ሁሉ በግልም ይሁን በህብረትም ይሁን በየትኛውም ሁኔታ በሁኔታው ላይ ጸንተን በእግዚአብሔር ፊት ከቆምን እግዚአብሔር በራሱ ጊዜ በኔ ጊዜ አይደለም
እግዚአብሔር በራሱ ጊዜ ያንን ነገር ላይታሰብ ዳግም በእኛ ሁኔታ ውስጥ በእኛ ኑሮ ውስጥ ጣልቃ ላይገባ አድርጎ ያርቀዋል። ክብር ለኢየሱስ ይሁን። አንዳንድ ጊዜ አንዳንድ ጉዳዮቻችን ላይ ጸልየን ጠብቀን የኛ ጥያቄ በእኛ ጊዜ ሳይመለስ ይቀርና ወይም ደግሞ ይዘገይና በህይወታችን ሌላ ስሜት ይፈጥራል። የኔ ነገር በቃ ከእንግዲህ ወዲህ ተስፋ የለኝም የምንልበት ነገር ይኖራል። ነገር ግን በእግዚአብሔር ዘንድ በእኛ ዘንድ ያበቃ ነገር ቢያበቃም በእግዚአብሔር ዘንድ የኛ ጉዳይ አላበቃ። እግዚአብሔር በእኛ ሁኔታ ላይ እግዚአብሔር እየሰራ ነው ያለው። ክብር ለስሙ ይሁን። እግዚአብሔር በእኛ ሁኔታ በእኛ ጉዳይ ላይ ይሰራል። ወገኖቼ በእግዚአብሔር ፊት የምትናገሩት ነገር እግዚአብሔር ቀኑንና ጊዜውን ጠብቆ ያንን ጉዳይ ምላሽን ይሰጣል። ኢየሱስ ጌታ ነው። ምክንያቱም ይሄንን ብለን ስንል ምንድነው በዚህ ኑሮ ላይ በዚህ ምድር ላይ ባለው ኑሮ ስንወጣ ስንገባ ነገሮች ሁሉ ቀጥታ ናቸው ወይም ደግሞ ለጥ ያሉ አካሄድ ነው ያላቸው አይደለም። የዚህ ምድር ኑሮ ልክ ወይ በኢትዮጵያ አይነት መንገድ ልበላችሁ ወደ ግራም ወደ ቀኝም ወደ ላይም ወደ ታችም ለስላሳም ሻካራም አይነት ኑሮ ነው ያለው። አንድ ሰሞን ቀጥ ያለ ተደላደለ። ለምሳሌ አሁን ከእንትን ስትመጡ ከዲሲ ስትመጡ ወደ የሆነ ዌስት ቨርጂኒያ ጀምሮ እስከዚህ ስትመጡ ለጥ ያለ ነው። ወደዛ ዌስት ቨርጂኒያ አካባቢ ስትገቡ ተራራው፣ ዳገቱ፣ ወጣው ወረዱ ስታዩት በጣም ማይመች ነገር ኑሮ አንድ ሰሞን እንደ ዌስት ቨርጂኒያ አንድ ሰሞን እንደ ኬንታኪ ሆነ እንደ መንገዱ። ይሄ የትኛውም ነው በየትኛውም በዛኛውም ሰፈር ነው በእኛም ሰፈር ነው የሚሆነው። አይነቱ ይለያያል እንጂ ችግሩ አይጠፋም። ዲግሪው ይቀንሳልኛ። ለኛ ግን እግዚአብሔር በመናልፍበት መንገድ ሁሉ ጸጋ ይሰጣል። ችግሩ እያለ በችግሩ ውስጥ ሳይሰማን እንድንሄድ ያደርገናል። ስሙ ለዘላለም የተባረከ ይሁን። በእግዚአብሔር ቤት ውስጥ በሁኔታዎች ላይ በጸሎት ነው ብዙ ጊዜ ቅዱሳን የሚጠብቁትና በጸሎት እየጠበቅን እያለ ነገርየው ስቲል ከሰው ከችሎታ ከሰው አቅም በላይ የመራዘም ሁኔታ ይታያል። ለምሳሌ አብርሃምን ብንመለከት ምዕራፍ 15 ላይ ወስዳችሁ ዘፍጥረት ምዕራፍ 15 ላይ ብንሄድና የአብርሃምን ጥበቃ ብንመለከት እንዲህ የሚል ነገር አለ። አብርሃም በህይወቱ ከነበረው አንዱ ጥያቄ የልጅ ጥያቄ የነበረበት ሰው፣ ልጅ የለኝም፣ የሚወረስ ነገር አለ፣ ወራሽ የለኝም የሚል ሰው ነበር እና በዚህ ላይ እግዚአብሔር ያለውን ነገር እንመለከታለን። ዘፍጥረት ምዕራፍ 15 ከቁጥር 1 እስከ 4 ያለ ክፍል። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህም ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አትፍራ፣ እኔ ለአንተ ምንህ ነኝ? ጋሻ ነኝ፣ ዋጋህም በእኔ ዘንድ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? አብርሃም ጥያቄ አለች፣ የሆነች ቤት ውስጥ ጎላ ያለች ነገር፣ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደው ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ አይወርስህም፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። ክብር ለኢየሱስ ይሁን። ይሄ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። የአብርሃም ጥያቄ ሰው፣ ልጅ፣ ወራሽ። እግዚአብሔር ደግሞ ለአብርሃም ያየው ነገር አብርሃም ካየው ይልቅ እጅግ ትልቅ ነው እና አብርሃም የሚያየው ነገር ችን ነገር ዘመኔን ሁሉ ደክሜ ከቦታ ቦታ ዞሬ የሰባሰብኳትን ነገር ለልጄ ከአብራኬ ለወጣው እሰጣለሁ። እሱ ችግር የለውም እግዚአብሔር ዘንድ እሱ አይደለም። እግዚአብሔር ትልቅ ምላሽ ነው ያለው። አብርሃም ቤት የሚያመጣው መልስ ታላቅ ነው። አብርሃም ግን ምን ያህል ዘመን ጠበቀ ብለን ብንል ወራሹ የሚመጣው ልጅ እስኪወለድ ድረስ አብርሃም ምን ያህል ዓመት ጠብቋል? ወደ 24 ዓመት ጠብቋል። በ75 ዓመቱ ነው እግዚአብሔር የተናገረው። ነገርየው የሆነው በመቼ ነው? በ99 ነው የሆነው። በመሃል ላይ ግን ሌላ ሰውዬ መጥቷል። እስማኤል መጥቷል። በመሃል ላይ ያው እንደ እግዚአብሔር ፈቃድ ያልሆነ ነገር ግን እንደ ሰው ሲታሰብ ነገሩ ዘግይቷል ብሎ አብርሃም የሄደበት መንገድ እንጂ የእግዚአብሔር ቸርነትና በጎነት የነበረው በማን ነበር? በይስሐቅ በኩል ነበር። ክብር ለእግዚአብሔር ይሁን። እና አንዳንድ ጊዜ ጥበቃዎች ከመስመር ወጣ ሊያደርጉን ይችላሉ። ግን እግዚአብሔር የሰማውን ነገር ከመመለስ የሚከለክለው ምንም ነገር የለም። አብርሃም ምን አለው? ወደ ከነዓን ትገባለህ አለው። ዘርህ ያንን ምድር ይወርሳል አለው።
ሄዶ ግብፅም ከረሙ፣ ያንን ጨረሱ። ወደዛ ሲመጡ ሬዚስተንስ በየመንገዱ ላይ ነበር። እግዚአብሔር ምን አለው? የእነዚህ ሰዎች ኃጢአት እስኪሞላ ድረስ ቆዩ ነው ያለው። ኃጢአታቸው ጽዋውን እስኪሞላ ቆየና ኃጢአታቸው ጽዋውን ከሞላ በኋላ ግን ለእግዚአብሔር ምንም ችግር አልነበረም። እነዚህን ሰዎች እየመታታ ገና ሳይጀመር ጦርነቱ የፍርሃትን መንፈስ ይለቅባቸውና ሰዎቹ ቀድሞ ስለነ እስራኤል የሚያወሩት ነገር ከባድ ነው፣ ፍርሃት ነው፣ ለቀው ነበር የሚሄዱትና እግዚአብሔር ያላቸው ምድር ላይ እግዚአብሔር እንደተናገረ የእስራኤል ሕዝብ ገብቶ ምድሪቱን በእግዚአብሔር ጊዜ በእስራኤል ጊዜ ሳይሆን በራሱ በእግዚአብሔር ጊዜ ወርሰዋል። ክብር ለጌታ ይሁን። እንዲሁ በእኛም ሕይወት ውስጥ እኛ እንዳሰብነው ሳይሆን እግዚአብሔር እንዳለው የእግዚአብሔር በሕይወታችን የጠየቅነውን ነገር ከማውረስ ምንም አያግደው። ክብር ለጌታ ይሁን። ምነግራችሁ ነገር ለምንድን ነው? እንደ አብርሃም 30 ወይም 40 ዓመት ትጠብቃላችሁም አይደለም። እንደ እስራኤል 40 ዓመት እንደ አብርሃም 24 ዓመት አይደለም። ነገር ግን እግዚአብሔር ሊጠበቅ ይገባዋል። የሚሰማ የሚመልስ አምላክ ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ዓይኖች በምድር ዙሪያ ናቸው፣ በእርሱ ዘንድ ፍጹም የሆነውን ሰው ያጸናው ዘንድ ይላል። ይህንን በሁለተኛ ዜና ምዕራፍ 16 ቁጥር 9 ላይ አለ። የእግዚአብሔር ዓይኖች በምድር ዙሪያ ናቸው፣ በእርሱ ዘንድ ፍጹም የሆነውን ያጸናው ዘንድ ይላል። በሌላ ስፍራ ላይ ደግሞ ሲናገር እንደዚህ የሚል ቃል አለ። መዝሙር 34 ላይ ከ15 ጀምሮ እስከ 17 እንዲህ ይላል። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸው ይላል። መዝሙር 34 ከ15 እስከ 17 ላይ የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸው፣ መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ግን ክፉ በሚያደርጉ ላይ ነው። ጻድቃንም ጮሆ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው ይላል። ክብር ለእግዚአብሔር ይሁን። ቅዱሳን ይጮሃሉ፣ ቅዱሳን ወደ አምላካቸው ይናገራሉ። እግዚአብሔርም ይሰማል፣ ሕዝቡን ያድናል። ክብር ለጌታ ይሁን። ዝም የማያሰኘንን ነገር በምላሹ እግዚአብሔር ክብሩን ይገልጣል። ስሙ ለዘላለም የተባረከ ይሁን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ቅድም እንዳልኳችሁ ሁለተኛ ዜና ላይ ምዕራፍ 16:9 ላይ እግዚአብሔር በልቡ በእርሱ ዘንድ ፍጹም የሆነውን ሰው ያጸናው ዘንድ ዓይኖቹ በምድር ሁሉ ይመለከታሉ ይላል። ያጸናው ዘንድ ያያል። አንተንም፣ እኔንም፣ እህቴንም፣ ወንድሜንም፣ ትልቁንም፣ ትንሾቹንም፣ ልጆችንም ሁሉ ያያል እና በራሱ ጊዜ ግን ጉብኝትን ያደርጋል። በራሱ ጊዜ ግን በእኛ ሕይወት ውስጥ ጣልቃ እየገባ የሚረብሸንን ያርቀዋል። ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው እና የራሱ የእግዚአብሔርን ጊዜ ስንመለከት ኢሳይያስ ላይ እንዲህ ብሎ ለሕዝቡ እግዚአብሔር ሲናገር እንሰማለን። 63 ከ4 እስከ 6 ኢሳይያስ መጽሐፍ ምዕራፍ 63 ከ4 እስከ 6 እንዲህ ይላል። የምበቀልበት ቀን በልቤ ነውና፣ ስሙኝ፣ የምበቀልበት ቀን በልቤ ነውና የምቤዥበትም ዓመት ደርሷልና ይላል። የምበቀልበትም ቀን አለ፣ የምቤዥበትም ቀን አለ። 63 ከቁጥር 4 እስከ 6 ቁጥር 5 ተመለከቱ፣ የሚረዳም አልተገኘም፣ የሚያግዝም አልነበረም። ተደነቁ፣ ስለዚህ የገዛ ክንዴ መድኃኒትን አመጣችልኝ፣ ቁጣዬም እርሱ አገዘኝ ይላል። እግዚአብሔር ሰዎችን ተጠቅሞ ሁኔታዎችን ሊፈታ ፈልጓል። ነገር ግን ሰዎች አልተገኙም። ነገር ግን ራሱ እግዚአብሔር ገብቶ የሰዎችን ነገር ሲያቀና እንመለከታለን። የምበቀልበት ቀን በልቤ ነውና የምቤዥበትም ዓመት ደርሷልና ይላል። በእስራኤል በሚሆነው ሁኔታ ላይ ነው እግዚአብሔር ይህንን የተናገረው። እንዲሁ ለሕዝብ ሁሉ ዛሬ እኛ በክርስቶስ ላመንንና ለዳንን በአብርሃም ተስፋ ደህንነትን አግኝተን ወደ እግዚአብሔር ኅብረት ለገባን ሁሉ ይሄ ቃል ለእኛ የተጻፈ ነው። ስሙ ለዘላለም ይባረክ እና በእንደዚህ አይነት በሰልፍ ውስጥ ስናልፍስ፣ በእንደዚህ አይነት ችግሮች ውስጥ ስናልፍስ እኛ ከዚህ ነገር አንወጣም፣ ይሄ ነገር አልተቻለም፣ ይህንን ነገር አላልፈውም ባልንበት ጊዜ እግዚአብሔር ዝም ብሎ የሚያይ አምላክ ነው አይደለም። እግዚአብሔር ሕዝቡን ይታደጋል። እግዚአብሔር ያድናል።
እንዳልኳችሁ ክብሩን መግለጡ ሌላ ጉዳይ ነው። ፕሬዘንሱና አብሮነቱ ደግሞ ሌላ ነገር ነው። እግዚአብሔር ሁልጊዜም ከኛ ጋር አለ እና በሚያቅተን በተንገዳገድን ጊዜ አብሮን ነው የሚቆመው። ያሳልፋል። ስመልጣል ያችን ነገር ያሳልፋል። በጥልቅ ውሃ ውስጥ በሄድክ ጊዜ አያሰጥምህም። በሚያቃጥል እሳት ውስጥ በምትሄድበት ጊዜ አይጎዳህም። ምክንያቱም እኔ ካንተ ጋር ነኝና። ክብር ለጌታ ይሁን። ከባድ ነገር አለ። አዎ። አልቻልከውም። አዎ። ነገር ግን የእግዚአብሔር ምላሽ የዛን ቀን አይደለም። ግን እሱ ትቶህ አይደለም ያለው አለ፣ አብሮህ አለ። ውሃው እንዳያሰጥምህ ወደ ላይ ይዛል። እሳቱ እንዳይጎዳ አብሮ ቆሞ ከእርሱ ክብር የሚበልጥ ነገር ስለሌለ እሳቱን መለፍ ይላል። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር እናንተ ከእርሱ ጋር እስከሆናችሁ ድረስ እርሱ ከእናንተ ጋር ይሆናል፣ ብትፈልጉትም ታገኙታላችሁ፣ ብትተውትም ይተዋችኋል ይላል። ይሄን ብሎ ሲናገር እግዚአብሔር ከአንተ ጋር ሲሆን እግዚአብሔር በሙሉ ክብሩ ከአንተ ጋር ነው ያለ። ከእናንተ ጋር ተተዋችሁት ይሄዳል ሲል ሲሄድ እግዚአብሔር መከለሉንም ማዳኑንም ይዞብህ ነው የሚሄደው። አልፈልግህም ካልከው ችግር የለም። ነገር ግን እየፈለግከው የሌለ ሲመስልህ እግዚአብሔር አለ፣ ያድናል። ስሙ ለዘላለም ይባረክ። ስሙ ለዘላለም የተባረከ ይሁን። የእርሱ ህልውና የእርሱ ፕሬዘንስ ነው በችግሮቻችን ውስጥ ያቆመን እንጂ ችግሮቹ የበሉን አይነት ያጠፉን አይነት በቃ ብለን ንዛዜ የጀመርንበት ሁኔታ ብዙ ጊዜ ነበር። ነገር ግን ጠላት ያሰበው ነገር እንዳይሆን እየተጠነቀቀ ሁኔታውን ያሳልፍና መጨረሻ ላይ ሰዓቷ ስትደርስ ጠላትህን ዳግም ዞሮ ወደ አንተ እንዳያይ ብዙ የተናገረውንም ወደ አንተ ያወጣቸውንም ነገሮች ሁሉ ሰብስቦ እንዲሄድ ቅድም እንዳልኳችሁ የቤት ውሻ ሂድ ሲለው ጭራውን ወደ ውስጥ ሰብስቦ ከሰፈር ከሀገር ከምድራችን ከአካባቢያችን ነው ለቆ የሚሄደው። ክብር ለጌታ ይሁን። ምክንያቱም እግዚአብሔር በክብሩ ኃያል ነው፣ በፍጥረቱም ኃያል ነው፣ በማዳኑም ኃያል የሆነ አምላክ ነው። ግን የእርሱ ቀንና ጊዜ ስላልሆነ እንጂ ጠላት በእኛ ዙሪያ ላይ የሚጠጋው እግዚአብሔር ቀንና ሰዓት በሆነ ጊዜ ግን ጠላት ጉልበት ያለው ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። በዚህ ጊዜ ነው እኛ ተተክለን በእግዚአብሔር ፊት መሆንና ሁኔታው እግዚአብሔር በረዳን ጸጋ ልክ ልናልፍ የሚገባው። ያንን ጊዜ ስናልፍ ያቃል ጠላትም ቀድሞ ነው ለቆ የሚሄደው ሊመጣ ያለውን ነገር ስለሚያውቅ። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። በእንደዚህ አይነት ሁኔታ በብዙ መልክ ያለፉ የእግዚአብሔር ሰዎች አሉ። ዳዊት ብታዩ ገና በልጅነቱ ገና በጊዜ ለንግስና ተቀብቶ ሳለ እንደ ልቤ የሆነውን የእሴይን ልጅ አገኘሁ ብሎ እግዚአብሔር ተናግሮ ሳለ ሳኦል ስፍራውን ወዲያው ለቆለታል፣ አለቀቀም። በብዙ ሰልፍ የሮጠ ሰው ነው እና ዳዊት መዝሙር 40 ላይ ምን የሚል ነገር አለ? ቆይቼ እግዚአብሔርን ደጅ ጠናሁት ይላል። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ምን አደረገኝ? ከረግረግ ጭቃ ከሞት ጥልቅ ከሆነ ነገር አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና፣ በአንደበቴም ላይ የምስጋናን ቃል ለአምላካችን አደረገ ይላል። ክብር ለጌታ ይሁን። እያጉረመረመ ያለ በብዙ መከራ ውስጥ ተውጦ ጭቃ ውስጥ ያለን ሰውዬ ነቀላ ወጣውና ድንጋይ ላይ ዳግም እንዳይዘው ድንጋይ ላይ አስቆመውና አረማመዱን አስተካክሎ መሄድ ሲችል እንደገና ደግሞ ተመልሰህ እንዳታጉረመርም ሞትኩኝ የሚለውን ነገር እንዳትል ብሎ በአንደበቱ ላይ ምን አደረግኩ ይላል? ዝማሬ። ክብር ለጌታ። ቆይቼ እግዚአብሔርን ደጅ ጠናሁት። እግዚአብሔር ይጠበቃል። እግዚአብሔር ይጠበቃል። ወገኖች የሰማችሁኝ? ይጠበቃል። ዝም ብለን እግዚአብሔር ቤት ስላለን በፈለግነው ሰዓት ሱቅ ውስጥ ዕቃ እንደምንገዛው እስቲ 5 ብር ስጠኝ ምናምን ተብሎ የሚደረግ ነገር የለም። እግዚአብሔር ስርዓት አለው፣ ደንብ አለው፣ በራሱ አካሄድ አለው እና በእግዚአብሔር ቤት ስንኖር ልንጠብቅ ይገባል። ጥያቄዎች እንጠይቃለን፣ እንጮሃለን። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። ምን አድርጎ? ሰውየው ጮኸ ነው የሚለው። ጮኸ፣ ወደ እግዚአብሔር ጮኸ። ዳዊት ቆይቼ እግዚአብሔርን ደጅ። ሰውየው እኮ ነብይ ነው። ሰውየው እኮ የእግዚአብሔር ሰው ነው። ዳዊት እኮ ዝም ብሎ ኦርዲነሪ ሰው አይደለም። ታላቅ የእግዚአብሔርን ክብር ያየ፣ በአሕዛብ መካከል የእግዚአብሔርን ነገር ተናግሮ በልጅነቱ
ማንም የማይደፍረውን ድፍረት ደፍሮ በአምላኩ ተማምኖ ተወራርዶ ገብቶ ጠላቱን ድል ያደረገ ሰው ነው እና ነገስታቶች እስኪራዱና እስኪደነግጡ ድረስ ሆኖ ከዛ በልጅነቱ የገቡለትን ፕሮሚስ እንኳን ከእግዚአብሔር ሳይቀር ሰምተው ድና ያደርገውት ነበር። ዳዊት ግን ማለት ቆይቼ እግዚአብሔርን ደጅ ጠናሁት እና ዝም አላለኝም ማለት ዝም በላለ ሰማኝ። ዝም አላለም። ካለሁበት ነገር ጎትቶ አወጣኝ። ማውጣት ብቻ አይደለም ተመልሼ እንዳልገባ ድንጋይ ላይ አደረገኝ ይላል። ከዛስ አረማመዴንም አጸናው። ተመልሶ ደግሞ 5 ዓመት ሙሉ ሞቼ እንዳይል እንደገና ምን አደረገ? በአንደበቱ ላይ እናመሰግንሃለን እኔ አመሰግንሃለሁ እያለ ወደ ዝማሬ እንዲገባ እግዚአብሔር ይረዳል። ስሙ ለዘላለም ይባረክ። ዛሬ የመስፍን ዘምሮ ያቅም ብላ ተስከለች። እግዚአብሔር ይባርክ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ያው ከእናንተ ጋር ስንሆን መዘመር እንለምዳለን። ኢየሱስ ጌታ ነው። አሜን። ሌላ በእግዚአብሔር ነገር መጽሐፍ ቅዱስ ላይ ስንመለከት ብዙ እግዚአብሔርን የጠበቀ ሰው እናያለን። ዕንባቆምን ስንመለከተው በእግዚአብሔር ነገር በምድሪቱ ላይ ከሚሆነው ነገር አኳያ የተነሳ ብዙ መጠበቅን ያደረገ እግዚአብሔር ሰው ነው። ብዙ በደል በምድሪቱ ላይ ያያል። ስለምንድን ነው እግዚአብሔር ማይፈርደው? ስለምንድን ነው እግዚአብሔር ችላ የሚለው እያለ ይጮሃል። ይሄን አሁን ነገር ስነግራችሁ ምናልባት እዚህ ሰፈር ላንጮህ እንችላለን። ምናልባት ደግሞ ሰዎች ነግረውን እንድንማልድ የሚያደርጉን ሁኔታዎች ይኖራሉ። ምክንያቱም ስለ ሀገራችንም ስናስብ ምርጃ የሚያስፈልገው ብዙ ነገር አለ እና ዕንባቆም በምድራችን ላይ ፍርድ የለም፣ አመፀኞች እንደልባቸው ይኖራሉ፣ ስለምን ይሄ ይሆናል? እግዚአብሔር እንዴት ይህንን እያየ ዝም ይላል እያለ የሚልበት ክፍል ነው ያለው እና አለፍ ብዬ ከእያንዳንዱ ከ3ቱም ምዕራፍ ላይ የተወሰኑ ክፍሎችን እናያለን። ዕንባቆም የጸለየውና በሚሆነው ነገር ወደ እግዚአብሔር ያቀረበው ምሬት የእግዚአብሔር ምላሽ ምን ይመስል እንደነበር የምናይበት ክፍል ነው። ምዕራፍ 1 ላይ ከ1 እስከ 4 እስቲ እንመልከት። መጀመሪያ ምዕራፍ 1 ዕንባቆም ምዕራፍ 1 ከ1 እስከ 4 ነቢዩ ዕንባቆም ያየው ሸክም ይህ ነው ይላል። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ሰውየው ይጮሃል፣ እስከ መቼ አትሰማኝም ይላል። እግዚአብሔር ሳይሰማ ቀርቶ አይደለም። ነገር ግን ዕንባቆም የፈለገው ፈጣን ፋስት የሆነ ሪስፖንስ ነበርና አልሆነለትም። ስለዚህ እስከ መቼ አትሰማኝም? ስለ ግፍ ወደ አንተ እጮሃለሁኝ፣ አንተም አታድንም። በደልን ስለምን አሳየኸኝ? በደልን አይቻለሁኝና ስለምን ይህንን አያለሁ? አይቼ ስናገር ደግሞ ምላሽን አትሰጥም ብሎ እግዚአብሔርን እንደፈለገው በእርሱ ጊዜ እንዲመልስለት ዕንባቆም ይፈልጋል። እና ጠማማነትን ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል አነስቶ አይወጣም። ኃጢአተኛው ጻድቅን ይከባልና ስለ ፍርድ ጠማማ ሆኖ ይወጣል። ስለዚህ ፍርድ ጠማማ ሆኖ ይወጣል። በደል አለ በምድሪቱ ላይ የማይመች እንደ እግዚአብሔር ቃል ያልሆነ በእስራኤል መካከል እየተደረገ ነው ያለው። ይህንን ለምን ለኔስ ታሳየኛለህ? አይቼስ ስነግርህ ለምን አትመልስም? መልስ የለም ግን ታሳያለህ። ለምን ይሄ ይሆናል? ይሄ እግዚአብሔር ሰው ነው፣ በአካል ያያል የሚሆነውን ነገር እና ፍርድ የለም። ምድሪቱ ላይ በደል በስቷል፣ ጠማማነት በጣም አለ። ለሰዎች እንደሚገባ እየተደረገ አይደለም። ይህን እያየህ ዝም ትላለህ ወይ ብሎ ይሄ ሰው ወደ እግዚአብሔር ይጮሃል። ግን በራሱ በጠበቀበት ጊዜና ሰዓት ከእግዚአብሔር ዘንድ ምላሽ አላገኘም። ምዕራፍ 2 ልውሰዳችሁ። ይህን ሰው አሁንም ምዕራፍ 2 ላይ ተመልከቱት። ከምዕራፍ 2 ላይ ከቁጥር 1 እስከ 3 እንመልከት። አብረን እንመልከት። እንዲህ ይላል፣ በመጠበቂያዬ ላይ እቆማለሁኝ፣ እጠብቃለሁ። አሁን እጠብቃለሁ። በመጠበቂያዬ ላይ እቆማለሁ፣ በአምባዬም ላይ እወጣለሁ። የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም ይላል። ክብር ለጌታ ይሁን።
ጠብቅ፣ ታገስ፣ ይመጣል። ቢዘገይም አይቀርም፣ ይመጣል። ምላሽ አለው። ክብር ለአምላካችን ይሁን። ይሄንን ይሰማል። አሁን ተመልከቱ ምዕራፍ 3 ላይ ከ16 ጀምሮ ያለውን ደግሞ ላሳያችሁ። ምዕራፍ 3 ላይ ዕንባቆም ከ16 እስከ 19 እንዲህ የሚል ነገር አለ። እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁም የተነሳ ከንፈሮቼ ተንቀጠቀጡ። መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬ ሆኜ ተናወጥሁ። በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ ጠብቃለሁ። የሚመጣ ነገር አለ፣ ሰውየው አውቋል። ግን ይሄንን እጠብቃለሁ አለ። አሁን እጠብቃለሁ። ሁኔታዎች ባይመቹ እኔ እንደምጠብቀው ባይሆንም ነገር ግን የእግዚአብሔር ክብር እስኪገለጥ እኔ እጠብቃለሁ። 17ን ተመልከቱት ምን ይላል? ምንም እንኳን በለስ ባታሰበራ በወይን አረግም ፍሬ ባይገኝ የወይራ ስራም ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞች በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴትን አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛልና እጠብቀዋለሁ የሚልን ነገር ነው የሚናገረው። እና እዚህ መሀል ላይ ስትሰሙ ምንድነው መለስ ብለን ወደ ምዕራፍ 1 ላይ ከቁጥር 5 ጀምሮ ወስዳችሁ ደግሞ እግዚአብሔር ሊያደርግ ያለውን ነገር እግዚአብሔር ይገልጣል። ሰውየው በጣም ልቡ ወርዷል። በሚሆነው ነገር ሁሉ በጸሎቱ ሁሉ በጣም አዝኗል። የለም አንተ ታሳያለህ ግን አታደርግም፣ ትገልጣለህ፣ ትናገራለህ፣ የሚሆን ነገር የለም። ህዝቡ እየተበደለ ነው፣ በደል አለ፣ ኃጢአት አለ፣ አመፅ አለ፣ መልስ ግን የለም። እኔን ደግሞ እንደ መልእክተኛ ታሳየኛለህ፣ እያየሁ በየቀኑ ልቤ እየወረደ ነው፣ እግዚአብሔር የለም ልል ትንሽ ነው የቀረኝ ነው እያለ ያለው። ተመልከቱ ምዕራፍ 1 ቁጥር 5 ላይ ወሰዳችሁ። እዛው ምዕራፍ 1 ቁጥር 5 ላይ እግዚአብሔር ምን ያህል ስራውን ተዘጋጅቶ እንደጨረሰ ተመልከቱ። እዛ ጋር የእግዚአብሔር ምላሽን እንመለከታለን። እንዲህ ይላል፣ እናንተ የምትንቁ ሆይ አንድ ቢተርክላችሁ እንኳን የማታምኑትን ነገር በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ ይላል። ይሄ እግዚአብሔር ለህዝቡ የሚናገረው መልእክት ነው። እናንተ የምትንቁ ሆይ የህዝቡን አለቆች፣ የእስራኤልን አለቆች፣ የእስራኤልን ባለስልጣኖች ነው እግዚአብሔር በነቢዩ እየተናገረ። እናንተ የምትንቁ ሆይ አንድ ቢተርኩላችሁ እንኳን የማታምኑትን ስራ በዘመናችሁ እሰራለሁና እዩ፣ ተመልከቱ፣ ተደነቁ። ምን ታደርጋለህ እግዚአብሔር ብላችሁ ስትሉት፣ እነሆ የእነርሱ ያልሆነውን መኖሪያ ቤት ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮቹንና ፈጣኖችን ህዝብ ከለዳውያንን አስነሳቸዋለሁ። ምን ሊያደርግ? ወደ እነዚህ ሰዎች ሰፈር ሊያመጣ። ምን አይነት ሰዎች ናቸው? የእነርሱ ያልሆነውን መኖሪያ ቤት የሚወርሱ በምድር ላይ የሚሄዱትን መራር ሰዎች ናቸው። ዝም ብሎ አይደሉም። ቁጥር 6 ላይ እነሆ የእነርሱ ያልሆነውን መኖሪያ ቤት ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችን፣ ፈጣኖችን ህዝብ ከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸው ክብራቸው ከራሳቸው ይወጣል። ፍርዳቸውና ክብራቸው ከአምላክ አይመጣም፣ ከእግዚአብሔር አይመጣም። የራሳቸውን ነገር ነው የሚያደርጉት። ምንም የሆነውን ነገር ከማድረግ ምንም የሚያግዳቸው ነገር የለም። ምንም አይነት ስብዕና ወይም ደግሞ ሰዎች እንዲህ ተጎዱ ብለው የማያስቡ በምድር ላይ ጨካኝ ወይም ደግሞ አረመኔ የሚባል የለም። ሃይማኖት የሌለው ምንም የማያግደዋቸው ሰዎች ናቸው። ቁጥር 8 ላይ ፈረሶቻቸው ከነብር ይልቅ ፈጣኖች ናቸው፣ ከማታም ተኩላ ይልቅ ጨካኖች ናቸው። ፈረሶቻቸው ከነብር ይልቅ ፈጣን፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ፣ ለመብልም እንደሚቸኩል ንስር ይበራሉ። ሁሉም ለግፍ ስራ ይመጣሉ፣ ፊታቸውንም እንደ ምስራቅ ነፋስ ያቀናሉ፣ ምርኮኞቻቸውንም እንደ አሸዋ ይሰበስባሉ። በነገስታት ላይ ያላግጣሉ። በነገስታት ላይ ምንም ስፍራ ቦታ የላቸው። አንተ ነህ ንጉስ፣ አንተ ብለው የሚፈልጉትን አቤዜሌክ ነው አቤዜሌክ የሚሉት አውራጣት እየቆረጠ የሚጥል ሰው ነበር። ከዛ የባሱ ናቸው እነዚህ። በነገስታት ላይ ያላግጣሉ፣ መሳፍንትንም ዋዛ ሆነውላቸዋል። በምሽግ ሁሉ ይስቃሉ፣ አፈሩንም ከምረው ይወስዱታል። የዚያን ጊዜ እንደ ንፋስ አልፎ ይሄዳል፣
ይበድልማል፣ ኃይሉንም አምላክ ያደርገዋል። ይበድላል፣ የራሱን ኃይል እንደ አምላኩ ይቆጥራል። እነዚህን ሕዝብ አሁን እልክባችኋለሁ ነው እያላቸው ያለው። ክብር ለጌታ ይሁን። ዕንባቆም ጮኋል። በደል አለ፣ በዚህ ሕዝብ መሃል በደል አለ። ነገስታቱና መሳፍንቱ ሕዝቡን እየበደሉት ነው ያለው። ፍርድ የለም፣ ፍርድ ተትቷል። የሚደረገው ነገር ሁሉ የሚያሳዝን ነው። እግዚአብሔር ሆይ አንተ ደግሞ ይህንን ታሳየኛለህ ይለዋል። ሰውየው እያየ ወደ ላይ ነው የሚናገረው። እያየ ወደ ላይ ይናገራል። ሰውየው ባየና በሰማው ሰዓት እንዲሆን ነበር የፈለገው አይደለም። እግዚአብሔር ግን ምን አለው? ጊዜውን ቆጥሮ ጠብቆ ማደርገውን ታያለህ አለ። የምልካቸውን ሰዎች እያስነሳዋቸው ያሉትን ሰዎች ታያለህ። ምንድን ነው ታዲያ ይሄ ነገር? ይሄ ታሪክ ፋይዳው ለኛ? እግዚአብሔር ይሰማል፣ እግዚአብሔር ይመልሳል። ሲመልስ በእኔ ጊዜ አይደለም፣ በአንተም በአንቺም ጊዜ አይደለም፣ በራሱ ጊዜ ይመጣል። ሲመጣ ደግሞ ዳግም ያንን ጥያቄ እንዳልነበር አድርጎ ጠይቀን እንደማናውቅ አድርጎ እግዚአብሔር ከስሩ ይነቅለዋል። ስሙ ለዘላለም ይባረክ። ያንን ድሃ ሰውዬ ድህነትን ወርቃሉን እንዳያቅ አድርጎ ነው ከራሱ ያባረረለት። ስሙ ለዘላለም ይባረክ። በእውነት እግዚአብሔርን ታምኖ በሕይወቱ ባለው ነገር ላይ በሚጮህ ሰው የእግዚአብሔር ማዳን ይገለጣል። ቅድም ያልነው ለምሳሌ ዳዊት የተናገረው ቆይቼ እግዚአብሔርን ደጅ ጠናሁት ያለው ነገር ተመሳሳይ ነገር ነው እና ችግሩ ነበረ፣ ግን የችግሩ ኃይለኝነት ሰውየውን አስምጦ ይዞታል። ምናልባት በሀገራችን ኢትዮጵያ ያለውን ገጠር አካባቢ ላይ ጭቃዎች ይኖሩና የሰዎችን እግር እፍን አድርገው ይዘው ለማውጣት በጣም የሚያስደንቅ ነገር ነው የሚኖረው። ያችን ነገር ግን ነጥቆ አውጥቶ ምን ላይ ያደረገው ይላል? ድንጋይ ላይ ያደረገው። ዳግም እንዳይዘው ሰውየውን ዳግም ያ ነገር እንዳይዘው አደረገው ነው የሚለው። ዳግም የጭቃን መያዝ እንዳያስብ ከአእምሮ ከህሊናው ነቃቅሎ እግዚአብሔር ሰውየውን ማዳን እንዳደረገ እንዲሁ ሰው በሚያልፍበት ችግር ላይ የእግዚአብሔር ክብር ሲገለጥ ያኛው የችግሩን ምንጭ ከስሩ ነቅሎ እግዚአብሔር ያባረራል። ነገር ግን በሚሆነው ነገር ላይ ሁሉ እኛ ጸንተን ልንቆም ይገባል። ክብር ለጌታ ይሁን። በህይወታችን ቅድም እንዳልኳችሁ እንዲህ እየሳቅን ልብሳችንን ለብሰን እያገለገልን እያለ ቤታችን የሚጠብቁን ችግሮች አሉ። መጣ እዛ ሄደ የሚል ችግር አለ። መጣ ማነጋገር ይጀምራል። ነግራችኋለሁ። እሱም ይናገራል፣ እኛም እንናገራለን። አንድ ቀን ግን እሱ ቃውን ጠቅሎ ይሄዳል፣ እኔ ግን እኖራለሁ። ክብር ለጌታ ይሁን። ይሄዳል። አጂው እሱ ነው፣ እኔ አይደለሁ። ይሄዳል። ብዙ ሰዎች ፊት አንዳንዴ በቃ ሐሳባችን ሁሉ እስኪበተን ድረስ አድርጎ ይዞን ቆመን ነገር አለ። ስሙኛላችሁ። ምን እንዳለ በእናንተ ውስጥ እናንተ ናችሁ የምታውቁት። ክብር ለጌታ ይሁን። ያንን የሚነቅል እግዚአብሔር ግን ያሰማያል። ብርቱ አምላክ ከኃያላን ይልቅ ኃያል የሆነ ከፈጣኑ ይልቅ የሚፈጥን አምላክ በዙፋኑ ላይ አለ፣ ይችላል። ስለዚህ በእርሱ ፊት ታምነን ነገራችንን ለእሱ እናቀርባለን። አንድ ቀን እግዚአብሔር የሚስጋናን ጊዜ ያመጣል። ስሙ ለዘላለም ይባረክ። እንደ ቤተ ክርስቲያንም ነው የምነግራችሁ፣ እንደ ግለሰብና እንደ ቤት ችግር ሳይሆን እንደ ቤተ ክርስቲያን ባለ ጉዳይ ላይ የእግዚአብሔር ክብር ይገለጣል። ሌላ ነገር እግዚአብሔር የዚህን ቤት ታሪክ ለመለወጥ ብዙ ውስብስብ እንደ ሰው እግዚአብሔር አያስብም። አንዱን ይቀባና እዚህ ስፍራ ላይ ሙታንን ያስነሳል። አንዱን ይቀባና እዚህ ቦታ ላይ ሂሊንግ ከፍተኛ የሆነ የፈውስን ነገር ያደርጋል። እግዚአብሔር ብዙ ነቢያትን በሚያስነሳበት ጊዜ ነጩም ጥቁሩም እየተደጋገፈ ወደዚህ ይመጣል። ክብር ለጌታ ይሁን። ይህን ስላችሁ የኛ ችግር ለእግዚአብሔር ችግር አይደለም። እግዚአብሔር ጊዜን እንጂ የሚጠብቀው ሰዓትን እንጂ የሚፈልገው እግዚአብሔር የኛ ጉዳይ ከብዶት አያውቅም። ስሙ ለዘላለም ይባረክ። ሃሌሉያ። እንደ እግዚአብሔር ያለ ማንም ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ አምላክህ ያለ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም መኖሪያ የዘላለም ክንዶች ተበታች ናቸው። ሙሴ እጆቹ እየደከሙ ደጋፊዎች ያስፈልገውት ነበር። ድጋፍ የማይፈልግ እግዚአብሔር ስሙ ለዘላለም ይባረክ። ድጋፍ የማይፈልግ ሰውን የሚደግፍ እጅ የእግዚአብሔር እጆች
ካንተ በታች ናቸው። ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። ቅድም እንዳልኳችሁ እግዚአብሔርን ስንጠብቅ አጠባበቃችን እንከን ስለነበረው ሳይሆን ነገር የዘገይብን፣ ነገር ግን እግዚአብሔር የራሱ ጊዜ ስላለው እግዚአብሔር የራሱ ጊዜ ስላለው እንጂ የኛ አጠባበቅ እንከን ስለነበረው አይደል። እየለመነው ነው፣ እየጸለይን ነው። ግን በማግስቱ ስንወጣ የለም ያ ችግሩ ነው ብቅ የሚለው። እንዴት ነው መስፍኔ ዳውን እሱ ከፍ ነበር፣ ግን እግዚአብሔር ብቅ ሲል እሱ ዳውን እኔ ከፍ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ሃሌሉያ። እና ኃጢአተኛ ስለሆነን ሳይሆን እግዚአብሔርን ስለማንፈራ ሳይሆን በእግዚአብሔር ቤት ስለማናገለግል ሳይሆን ነገር ግን ሁሉን እያደረግን እያለ አንዳንድ ጊዜ ሰፕሬስ አድርጎ ዳውን አድርጎ ሊይዘን የሚመጣ ችግር አለ። የጠላት አሰራር አለ። ራሳችንን ተጠቅሞ ጠላት ራሳችንን ጠላልፎ የሚያስቆመን ጊዜ አለ። እግዚአብሔር ግን ከዛ ያወጣል። እግዚአብሔር ይታደጋል። በራሱ ጊዜ ይመጣል። ስሙ ይባረክ። አዎ አንዳንድ ጊዜ ጸልየን ጸሎቱን እልፍ አድርገ ነው በቃ የኔ ነገር አይሆንም ብለን የዘጋነው ማዕት ፋይል አለ። ፋይል ከተዘጋ በኋላ እግዚአብሔር ብቅ ይላል። ሲመጣ ግን እንደገና ያችን የሚሰጠንን ምናልባት ጉብኝቷ የምታመጣውን መልካም ነገር የምናጣጥምበትን አቅም ጭምር ነው የሚሰጠው። ሰማችሁኝ? አብርሃም በ99 ዓመት ወደ ሚስቱ ሲገባ አብርሃም እንደ 99 ዓመት ሽማግሌ አይደለም አቋሚያ ይዞ ሄደው። እግዚአብሔር ሪጆቨኔሽን ህይወቱን እንዳለ ቀይሮ አጠንክሮት ነው ሰውየውን ብርታትን ሰጥቶ ላይፉን ኢንጆይ እንዲያደርግ አድርጎት ነው። እና እንዲህ የደከመ ሰውዬ እንዳትጠብቁ። እንደ ነገር እግዚአብሔር ወደ ህይወታችሁ ጉብኝት ሲመጣ እግዚአብሔር ህይወትን ጭምር ነው የሚለውጠው። ለዛ ለሰጠን መጎብኘት የሚበቃን ማንነት ስብዕናን ጭምር የሚያድስ አምላክ ነው። እኛ የማንጠቀመውን ነገር አምጥታ 2 ቀን ልኖር ለቀረኝ ወይም ልሞት ላለው ሰውዬ አምጥቶ የሆነ ትልቅ የዓለምን ሁሉ ሀብት ወደ እኔ አያደርግም እግዚአብሔር። ነገር ግን ህይወቴን ለውጦ ካቆመ በኋላ በዛ ልኖርበት የሚገባኝን ነገር እግዚአብሔር ፕሮቫይድ ያደርጋል። ስሙ ለዘላለም ይባረክ። ቅድም እንዳልኳችሁ ኢሳይያስ መጽሐፍ ላይ ያለው ቃል የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል እግዚአብሔርን በብድራት ይመጣልና መጥቶም ያድኗቸዋልና በርቱ አትፍሩ በሏቸው ነው የሚለው። አትፍሩ በርቱ። እግዚአብሔር በበቀል እግዚአብሔር በብድራት ይመጣል በህይወታችሁ። መቼ ይመጣል? በራሱ ጊዜ ይመጣል። የቀጠረው ቀን አለ። ወደ ህይወታችሁ የእግዚአብሔር ክብር ይመጣል። ኢየሱስ ጌታ ነው። ሃሌሉያ። ሌላ ሰው ያደርጋችኋል። ሌላ አይሆንም። አሁን ያለው ነገር አይቀጥልም። አሁን ያለው ችግር አይኖርም፣ ይሄዳል። አትግደርደሩ። ልንገራችሁ በእያንዳንዳችን እኔ አሁን በምን አልፋል ብትሉኝ ኢሚግሬሽን ከማናችሁም በላይ አልፌያለሁ። ፔን ያደረገ ኬዝ ዝም ብሎ እስቲ እንታያለን። እኔም ጸሎቴ ስም የለም ያንተ ነገር የለም። በየቀኑ ሲሄድ እዛ ምናልባት እነ ሰለሞን ያቁታል እዛ ዲሲ አካባቢ ላይ ቦልቲሞር ነው የምንሄደው። ሄጄ እዛች አንድ መስኮት አለ ሲሄድ የለም ያንተ ነገር ወይ ክፈልና የሆነ ነገር ተደርጎ ነው የሚለው አለ። ታውቁት በ14ኛ ዓመቱ ላይ ጠሩ። ሰማችሁኝ? ይሄ እናንተ እንደዛ ይዘገያል ማለት አይደለም። አይዘገይም። እናንተ ግን ልነግራችሁ ነው የፈለገውን ይበል። ግን እግዚአብሔር ደግሞ ሲያመጣ በወሩ አለ በሙላት አብረው ሊሰሩ ያሉ ነገሮች ተሰርተው ነው የመጡት። ክብር ለኢየሱስ ይሁን። እግዚአብሔር ይችላል። ታመኑት። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። የረዳን ጌታ ይባረክ። የለም የተባለ አይመጣም የተባለን ነገር እግዚአብሔር ያደርጋል። አንድ ሌላ ብርቱ አገልጋይ ልንገራችሁ በመጽሐፍ ቅዱስ ውስጥ በጣም እግዚአብሔር ቤት የሚያገለግል ብርቱ አገልጋይ። ይህንም ነገር አያዛንፍም። ግን ጸልዮ ጸሎቱን ሁሉ የረሳ እግዚአብሔር የመጣለት ሰው ልንገራችሁ። ክብር ለኢየሱስ ይሁን። ሉቃስ ወንጌል ምዕራፍ 1 እንሂድ ከቁጥር 5 ጀምረን። ክብር ለጌታ ይሁን። ሰማችሁኝ? ፔንዲንግ የሆነ ጉዳይ ያላችሁ ሰዎች እነግራችኋለሁ ዛሬ እግዚአብሔር ይመጣል።
እግዚአብሔር ክብሩን ይገልጣል። ስሙ ለዘላለም የተባረከ ይሁን። ሉቃስ ምዕራፍ 1 ከቁጥር 5 ጀምሮ ያለውን አነበዋለሁ እስከተወሰነ ድረስ። በይሁዳ ንጉሥ በሄሮድስም ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ ይላል። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ግን ያልተመለሰ ጉዳይ አለ። ምንድን ነበሩ ይላል? በጌታ ትእዛዝና ሕግጋቱን ጠብቀው የሚኖሩ ያለ ነቀፋ የነበሩ ጻድቃን ነበሩ ይላል። ግን ምን አለ? ኤልሳቤጥ ግን መካን ነች። ኤልሳቤጥ መካን ነበረች፣ ልጅም አልነበራቸውም። ሁለቱም በእድሜያቸው አርጅተዋል። there is no hope። እንደ ሰው ሲታዩ ጸልየዋል፣ ልጅ የለም። አንድ እሱ ነው። ሁለተኛው ነገር ደግሞ ተስፋ እንኳን እንዳይደረግ እድሜ የለም፣ አርጅተዋል ይላል። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል ይላል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። አንድ ቀን እንደ ካህናት ወግና ስርዓት ተራ ደረሰውና እሱም ሊያገለግል ወይም ደግሞ ሊያጥን ወደ መቅደስ ገባ። ክብር ለኢየሱስ ይሁን። ያቺ ቀን ለሱ የተወሰነች ቀን እንጂ እሱ ህዝቡን እንዲያገለግል ሳይሆን እግዚአብሔር እሱን ሊያገለግለው የመጣበት ቀን። ሰውየው ጸልየዋል እኮ ወደታች ወርደን እናየዋለን። ተመልከቱ። ስለ ልጅ በኋላ ሰውየው ጨርሶ የጸለየም እንዳልመሰለው ነገር ሆኖ ከመልአኩ ጋር ይናገራል። ቁጥር 10 ላይ ተመልከቱ። በዕጣንም ጊዜ ህዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታን መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ወይ ጸሎትህ ተሰምቷል። ሰውየው ምንድነው ብሏል? እዛ ቃል በእድሜ አርጅተዋል፣ ልጅ የለም፣ ጸሎትህ ተሰምቷል፣ አትፍራ። ሚስትህ ኤልሳቤጥ ወንድ ልጅን ትወልዳለች፣ ስሙንም ዮሐንስ ትለዋለህ። እግዚአብሔር ሲሰጥ ከነልብሱ ከነምናምኑ ከነስሙ ከነምናምኑ የሰጠው እዚህ ጋር እና ደስታም ተድላም ይሆናል። በመወለዱም ብዙዎች ደስ ይላቸዋል። በጌታም ፊት ታላቅ ይሆናል። የወይን ጠጅም የሚያሰክርም መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችንም ልብ ወደ ልጆች የሚታዘዙትንም ወደ ጻድቃን ልብ ይመልስ ዘንድ በኤልያስ መንፈስ ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህን በምን አውቃለሁ? እኔ እንደዚህ ሆነን እኛ እንዲህ በደከምንበት ሁኔታ ልጅ ለእኛ ምን ያደርግልናል? ሰውየው ረስቶታል መጸለዩንምና ምንድን ነው የምታወራኝ ያለው ጋር መልአኩን እኔ ሽማግሌ ነኝ፣ ሚስቴም አርጅታለች፣ ይህን በምን አውቃለሁ? መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችን ምስራች እንድሰብክህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ነገርየው እኮ ከመሆን አይቀርም። በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ክብር ለጌታ ይሁን። ሰው ሊረሳ፣ ሰው ሊደክም፣ ሰው ሊያቅተው ይችላል። እግዚአብሔር ግን አይረሳም። እግዚአብሔር ግን አይደክምም። ደካማ ነኝ ባልከው ነገር ላይ አቅምን ሰጥቶ በህይወትህ ጥያቄ በነበረው ላይ እግዚአብሔር በቀልን ያደርጋል። ስሙ ለዘላለም ይባረክ። በተለያየ ሁኔታ ያለን ሰዎች በተለያየ ነገሮች በጥያቄዎቹን ለሰዎች እንኳን ለመናገር ከብዶን ያለን ሰዎች እንጸልይ። ለሚሰማ ለሚመልስ በጊዜው በክብር ለሚመጣ እግዚአብሔር እንንገረው። ለሰዎች ጋር አብሮ መጸለይ መልካም ነው። አብሮ ህብረት ማድረግ መልካም ነው። አንዳንዴ ግን አይደለም ከነገሩ ከመክበድ የተነሳ ለሰዎች ሁሉ ሼር ለማድረግ ይከብደናል። ኢየሱስ ጌታ ነው እና በቃ የማይከብድ የግላችን የሆነ ከፈላችን የምናገኘው ጌታ አለ። ስለዚህ ጸንተን እንንገረው። በራሱ ጊዜ እግዚአብሔር ምላሽን ያደርጋል።
በራሱ ጊዜ እግዚአብሔር ክብሩን ይገልጣል። ስሙ ለዘላለም ይባረክ። ዛሬ ሪማይንድ ማድረጋችሁ ጉዳይ ይህም ለእናንተ ይሉንታ ሁሉ አበሻ ሊይዘው ይችላል። ይሉንታም መያዛችሁ በዛም አትበሉ። አምጡት ሊስታችሁን በእግዚአብሔር ፊት ያቀርቡት። ዕንባቆም አንድ ነገር ተናግሯል። ምን አለ? እግዚአብሔር መለሰልኝ እንዲህ አለኝ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ግለጠው። ጻፈው፣ አልጋ ከፊት ለፊት አድርገው። እግዚአብሔር ሆይ እኔ አላነብልህም አንብሎ። ይሄ የዘመናት ጥያቄ ነው። በእግዚአብሔር በጣም ብልጦች አሉ፣ ሞኞቹ ነው። እግዚአብሔር የሞኞቹን ጸሎት ይሰማል። በጣም የረቀቀ እንደዚህ ሳይንቲፊክ ነው ነገር እንዳትጨነቅ። ሞኝነትን ስራ ስሩ፣ እግዚአብሔር ይሰማል። ማንነትህን ያውቃል፣ ማንነትሽን ያውቃል። ምን ያህል እንኳን እንደምታደርጊ እንደምትጨነቂ እግዚአብሔር የውስጥ የሚሰማ የውስጥን የሚያይ ጌታ ነው። እና ዛሬ የምላችሁ ነገር በመልእክቴ ላይ የምናገረው ነገር ጸንታችሁ ቆሙ። እግዚአብሔር በጊዜው በሁኔታው ላይ ይገለጣል። እግዚአብሔር በየትኛውም ሁኔታ የልጆች ችግር ነው፣ እግዚአብሔር ይሰማል። እግዚአብሔር ይገለጣል፣ በክብር በኃይል ይመጣል። ስሙ ለዘላለም ይባረክ። እያገለገላችሁ ይሄ ሰውዬ እኮ ዘካርያስ እግዚአብሔር ቤት የሚያገለግል እኮ ካህን ነው። ደግሞም ስለ ሕይወቱ ሲናገሩ የተመሰከረለት ነው። በእግዚአብሔር መንገድ በሕጉና በስርዓቱ የሚሄዱ ጻድቃን ነበሩ ነው የሚላቸው። ዲስፓይት ዛት በእንደዚህ አይነት ሕይወት እያላቸው ነገር ግን የነሱ ነገሮች አልተመለሱም። ዘመናት አልቀው ደግሞ ከደከሙ በኋላ መልአኩ መጣ። እኔ በእግዚአብሔር ዘንድ የማገለግል ከዛም ተልኬ የመጣን ምን አቅልሃለ? የፈለገን ወደኛ ደክመናል፣ አይሆንም ባለ በጊዜው የሚፈጸመውን ነገር አልሰማም ስላልክ ተቆልፈሃል አለው። ሄደ በቃ እሱ። ምክንያቱም እሱ ድርሻው ምንድን ነው? እግዚአብሔር ይሄን ብሏል እና ሀብታም ትሆናለህ አለውና ነው በቃ ሄደው። ችግሩ የልጅ ነገር አልነበረም። በልጅ ሀብታም አደርግሃለሁ አለውና ሄደ። ግን እስከዛ ድረስ የልጁን ስም ሳይቀር ነው የነገረው። የልጁን ባህሪ፣ የልጁን አገልግሎት፣ የልጁን ዘመን ሁሉ ነው የነገረው። በእግዚአብሔር ፊት ታላቅ ይሆናል። በእግዚአብሔር ፊት ታላቅ መሆን ምን ማለት ነው? ለእግዚአብሔር አገልግሎ ለእግዚአብሔር ተሰጥቶ መሄድ። እሱን አድርጎ ነው ሄደው። ኢየሱስም እንደዚሁ ነው የተባለ። እሱም ታላቅ ይሆናል ተባለ፣ አገልግሎ ታላቅ ሆነ ነው ሄደው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እግዚአብሔር በጸሎታችሁ ላይ ሲመጣ የከበረን ነገር ይገልጣል። ሲመጣ በራሱ ጊዜ ይመጣል። ኢየሱስ ጌታ ነው እና እንዳትረሱ ኢሳይያስ 63 አስታውሷትና ያዟት። እቺ 63 ከ4 እስከ 6 ምንድነው? የምበቀልበት ቀን በልቤ ነው። እግዚአብሔር ነው ያለው። የምበቀልበት ቀን በልቤ ነውና የምቤዥበትም ዓመት ደርሷልና ተመለከቱህ፣ የሚረዳም አልተገኘም፣ የሚያግዝም አልነበረም። ተደነቁ፣ ስለዚህ የገዛ ክንዴ መድኃኒትን አመጣችልኝ፣ ቁጣዬም እርሱ አገዘኝ ይላል። እግዚአብሔር ብቻውን ምላሽ ነው። እግዚአብሔር ብቻውን ማዳንን ያደርጋል። በየትኛውም ሁኔታ ውስጥ እለፉ፣ ግን ለእግዚአብሔር ንገሩት። የሚሰማ የሚመልስ ብርቱ የሆነ አምላክ በዙፋኑ ላይ አለ። ስሙ ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም። ከዚህ በላይ ይህንን የዘካርያስን ታሪክ ብዙ አላወራም እና ይሄንን ለምንድን ነው የምነግራችሁ? ይሄ ሁሉ መጽሐፍ ቅዱስ ላይ ለትምህርታችን የተጻፈው እና ከዚህ ወስደን ሕይወት እንዲሆነንና እኛም ኖረ ነው በእግዚአብሔር ያለውን ጉብኝት ወደ እኛም ሕይወት እንዲመጣ ነው። ኢየሱስ ጌታ ነው። ስለ ሙሴ ትንሽ ልንገራችሁ። ስለ ሙሴ አብዛኛዎቻችን ብዙ ነገር ከመጽሐፍ ቅዱስ ሰምተናልም አንብበናል። ክብር ለጌታ ይሁን። ብዙ ነገር እግዚአብሔር ስለሱ አስተምሮናል። ሙሴ እግዚአብሔር ከነገስታቱ ቤት ወይም ከፈርዖን ቤት ለአገልጋይነት ሲጠራው
ሲወጣ ካራቲስት ነገር ነበር። ታውቃላችሁ አይደል? እንደወጣ መጀመሪያ አንዱን ግብፃዊ ነው የረሸነው እና ይሄንን የገዛ ወገኖቹ አይተው ነበር። ይህን ስላችሁ ትንሽ ንግግሬ እንደማይገባ እንዳይሆን ሙሴ በወጣ ጊዜ ለአገልግሎት ነው እግዚአብሔር የጠራው እና ለሙከራ እንዳወጣው የመጀመሪያው ቀን ቦክስ ነው የገጠመው እና ሰው ነው የገደለው፣ ግብፃዊውን ነው የገደለው እና በሁለተኛውም ቀን አሁንም ቦክስ ላይ ነው የገባው እና ሰዎቹ ምን አሉት? ትላንትና ግብፃዊውን እንደገደልክ ደግሞ እኛንም ልትገለን ነው ያሉት። ይሄ መሆኑን ባወቀ ጊዜ ሙሴ ምን አደረገ? ምድር አገሩን ለቆ ጠፋ። ወዴት ሄደ? ወደ ሚዲያም አገር ሄዶ ምን ሆነ? የከብት እረኛ። የንጉስ ልጅ እኮ ነው። በንጉስ ቤት ነው ያደገው፣ ግን የከብት እረኛ ሆነ። ከሆነው ሁኔታ የተነሳ ጠሪው ማን ነው? እግዚአብሔር ነው። ጠፊው ማን ነው? ሙሴ ነው። ግን እግዚአብሔር ከጠራሽ ታመልጫለሽ? አታመልጭ። የትም ሂጂ ታመልጭ። ክብር ለጌታ ይሁን። እና እግዚአብሔር በቤቱ እንዲህ እንድታገለግሉት እርሱን እንድታመልኩት ጠርቷችሁ ሳለ በየትኛውም መንገድ ጠላት መጥቶ በሕይወታችሁ አንድ ነገር ቢያደርግ እግዚአብሔር ካላችሁበት ነገር አውጥቶ ወደ መስመር ያስገባል። ሰማችሁኝ? ሰውየውን ለቦክስ አልነበረም። እንዳሁኑ ደግሞ ቸርች የለም። ገስጾ ምናምን አስተምሮ እንደዚህ ነው በቃ ክርስቲያን ሲኮን ሰው አይነካም የተባለ ነገር የለም፣ አልተነገረውም። እና ሰውየው እንደወጣ የተገኘውን ነገር ደህና በልቶን አይኖረው። ነገስታት ቤት ነው ያለው፣ የንጉስ ምግብ ነው የሚበላው፣ አቅም አለው፣ ሁሉም ነገር አለው። እና አይት ሲያቸው ኩስስ ያሉ ግብፃውያን እንኳ ያረገ መጣል ጀመረ። እግዚአብሔር በዛ ደስተኛ አይደለም። እንደገናም ደግሞ እስራኤሎቹ ሲያዩት ይህ ሰውዬ ቀጥሎኛ ጋር ነው ያሉትና አይሆንም እና እንናገራለን አይነት ነገር ነው። አመለጠ። ክብር ለጌታ ይሁን። እና ሄደ ሚዲያም ሀገር ሄዶ የሚገርማችሁ የሰው ጊዜ አይደለም፣ ሰውየው ምንም የማይለወጥበት ነገር እንዳለ ነው የምገምተው በዛ ስፍራ ላይ። እና በጣም ብዙ ዘመናትን በጎችን ይጠብቅ ነበር። የለም በውስጡ ምንም ያ የእግዚአብሔር አገልግሎት የሚባለውን ነገር ሰውየው ጥሏል። አሁን በውስጡ ያለው ነገር ኮምፕሊትሊ ተለውጦ እረኛ ነው። ምን አይነት እረኛ? የበጎች እረኛ። ዛሬም በጎች ይዞ መውጣት፣ መጠበቅ፣ ይዞ መመለስ። ነገም በጎችን ይዞ መውጣት፣ መጠበቅ፣ መመለስ። ዛሬም አንድ ቦታ ላይ መስራት፣ መምጣት። ነገም አንድ ቦታ ላይ መስራት፣ መምጣት። ነገም አንተ ግን በእግዚአብሔር ፊት ሁን። አንድ ቀን የእግዚአብሔር ክብር ይመጣል። አንድ ጓደኛ የነበረ ከኔ ጋር ኤርላንድ እያለን ስናገለግል ጸሎት ህብረት ውስጥ ታክሲ ነው የሚነዳው ልጁ። ታክሲ እየነዳ እያለ በሬጉላር ኮንትራት ይዞ ለአንድ ሴት ለዚህ ሀገር ነጭ ሴት እሷን እየወሰደ ያደርሳል። እና ወሬ ትጀምረዋለች። እንዴት ነህ? ቤተሰብ አለ ወይ? አዎ አሉኝ፣ 2-3 ልጆች አሉኝ፣ ትዳር አለኝ፣ ቤት አለ? የለኝ። ኤርሚ የሚያውቀው ወደ ወንድሜ ነው፣ ብናገርም ደስ ነው የሚለው፣ ቅር ስለማይለው ስሙን የጠራሁት። እና ኤርሚ ሁልጊዜ የሚሄደው አድርሶ ሳንቲሙን ሊቀበል፣ አድርሶ ያደረሰባትን ሊወስድ ነው የሚሄደው። አንድ ቀን ግን እንደዛ አልሆነም። ሴትዮዋ እንደገና ቤት አለ? አዎ አለ። የለኝም። ለምን አይኖርህም? ገንዘብ የለኝም። የምትሰራው ነው ለልጆቼ ማበላው ነው። የለኝም። ምንም አካውንቴ ላይ አለችኝ ትንሽ ገንዘብ። ስንት አለ? 45,000 አለኝ። ለምን ዳውን ፔይ አድርገህ አታገኝ? በዚህ የለም። ሜሪላንድ ባለው የቤት ሁኔታ ሚኒመም የጠየቁኝ 125,000 ነው ብሎ አላት። ኤርሚያ አሁንም ምንም ስለ ሴትዮዋም አያስብም፣ ስለ ቤቱም አያስብም። ያቅሙን ያውቃል። ዝም ብሎ እሷን አድርሶ የሚያገኛትን 20 ወይም 30 ብር ተቀብሎ መምጣት ነው። ሄዶ ይመጣል። ሴትዮዋ ምን አለች? ቤት ጠይቃለች። እሺ ጠየቀ። ቤቱ 400,000 ነው፣ 25% ነው ምናምን ትከፍላለህ። ስለዚህ ስንት ያስፈልጋል? 125,000። ስንት አለ? 45። 80 ሆነን ይችላል። 80,000
ቼክ እዚህ ሀገር ያው ዝም ብሎ ስጦታ አይሰጥም። ዘመዴ ነው ብላ እንደዚህ ቤት እንዲገዛ ልረዳው ዘመዴ ነው ብላ እሱን ጻፈችለት። ያንን ወረቀት አያይዞ ወስዶ ገንዘቡን አስገባ። ዳውን ፔይ አድርጎ ፓላስ የሚያክል ቤት ገዛ። ምን እያልኩ ነው? ችግር አለ፣ አቅም የለም። ነገር ግን ዝም ብለን ስንመላለስ የእግዚአብሔር ክብር ይገለጣል። ባልጠበቅነው መንገድ ሰዎቹ ሲታዩ ዊርድ ናቸው፣ አዎ ምናምን ናቸው፣ አዎ። አንድ ቀን ግን እግዚአብሔር ይልካል። ሙሴ ይሄዳል፣ በጎች ይሄዳል፣ በጎች ይሄዳል፣ በጎች። አንድ ቀን ግን በጎች አይደሉም። ከበጎቹ ማዶ ምንድን ያየው? በቁጥቋጦ ውስጥ እሳት። ምን አይነት እሳት! ቁጥቋጦውን የማይበላ ግን ዝም ብሎ የሚነድ እሳት ምንድን ነው? ሙሴ ወደ ቁጥቋጦ መሃል ገባ ሲል እግዚአብሔር መናገር ጀመረ። ሙሴ ሙሴ፣ የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ። ክብር ለጌታ ይሁን። ሰልችቶናል የምንሰራው ነገር፣ ነግራችኋለሁ። እግዚአብሔር ክብሩን ይገልጥበታል። ደክሞናል፣ እግዚአብሔር ክብሩን ይገልጣል። ነገር ግን እንናገር፣ ለሱ ተናገሩ። እግዚአብሔር ክብሩን ይገልጣል። እግዚአብሔር መንገድን ያሳያል። ሙሴ ዳግም ወደ ሌላ አቅጣጫ ላይሄድ፣ ዳግም በጎችን ላይጠብቅ፣ ዳግም ላይደባደብ እግዚአብሔር ሕይወቱን አቅጣጫውን ለወጠው። ከዛች ሰዓት ጀምሮ ሙሴ የሰዎች ምን ሆነ? እረኛ በምድር ላይ እስኪል ድረስ እግዚአብሔር እንደ ሙሴ አይነት ቅን ሰው የለም እስኪል ድረስ ሙሴ እንደዛ ነው ለእግዚአብሔር የተመቸው። ስለ ወገኖቹ እነሱን ከምታጠፋ እኔን አጥፋኝ ብሎ ለነሱ እንዲህ አይነት በቅንነትና በሩህሩህ ልብ የሚመራ እረኛ ነው የሆናቸው። ስሙ ለዘላለም ይባረክ። ይህንን ማን አደረገ ብትሉኝ፣ እግዚአብሔር አደረገ። መቼ? ሙሴ በጠየቀ ቀን አይደለም፣ እግዚአብሔር በራሱ ጊዜ ያደረገ። ክብር ለጌታ ይሁን። ጠብቁት። በየትኛውም ሁኔታ ላይ እግዚአብሔር ይጠበቃል። ብዙ ነገር ጸለያችኋል፣ ጠብቁ። እግዚአብሔር ቸርነትን ያደርጋል። እግዚአብሔር ጉብኝትን ያደርጋል። ስሙ ለዘላለም ይባረክ። በማትችሉት ሁኔታ እግዚአብሔር ለእናንተ ሰው ይልካል። ሰው አፋችሁ እንኳን መናገር ቢያቅተው አንደበት የሚሆናችሁን ሰው እግዚአብሔር ይሰጣል። ኢየሱስ ጌታ ነው። ሌላ የራሴን ባወራችሁ ትዝቃላችሁ ብዬ ነው ዝም ያልኳችሁ እንጂ እንዲህ አይነት ነገር ዝም ብዬ እግዚአብሔር ይሰራልኝ ነገር አለ። ሰው መጥቶ ተናግሮልኝ ማለት ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። መናገር ቢያቀታችሁ እንኳን ጊዜው ከሆነ እግዚአብሔር አፍ ይልካል። ጎበዝ ተናጋሪ ይልካል። ኤርምያስ እኔ አንደበቴ አይችልም፣ ሙሴም እንደዚሁ ብሏል። ነገር ግን እግዚአብሔር አፍ ያዘጋጀላቸው ሰዎች የእግዚአብሔርን ስራ ሰርተዋል። በሕይወታችሁ እግዚአብሔር ሊያደርግ ያለውን ነገር የምታደርጉበትን ብቃት እግዚአብሔር ፕሮቫይድ ያደርጋል። ምን አድርጉት? ጸንታችሁ ጠብቁት፣ ጸንታችሁ ቁሙ። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ክፍሉን ላንብብላችሁ ስለ ሙሴ ያለውን ነገር። ዘጸአት ምዕራፍ 3 ላይ ያለ ክፍል ነው። የእግዚአብሔር አምላካችን ስም የጨረስኩት ባይዘው ስቶሪው ትንሽ ለራሴ ኢንተረስት ስላደረገኝ ብዙም ጊዜው አልታየኝም። ዘጸአት ምዕራፍ 3 ከቁጥር 1 ጀምሬ ነበዋለሁ። ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳም ዳርቻ በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርን መልአክ በእሳት ነበልባል በእሾክም ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህ ታላቅ ራእይ ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም
እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶ ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየው፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄአለሁ። የሚጮህ ጩኸት አለ። እግዚአብሔር ያየው፣ እግዚአብሔር የሰማው፣ እግዚአብሔር የወረደበት ጉዳይ አለ። ስሙ ለዘላለም ይባረክ። ከግብፃውያንም እጅ አድናቸው ዘንድ ከዚያም ሀገር ወደ ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነዓናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌሩዛውያን፣ ወደ ኢያውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረዱ። አሁንም እነሆ የእስራኤልን ልጆች ጩኸት ወደ እኔ ወጣ፣ ግብፃውያን የሚያደርጉባቸውን ግፍ ደግሞ እየሁኝ። አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን ልካለሁ። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤል ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እግዚአብሔር ሙሴን ያየበት እይታ ትልቅ ነው። ሲጀምረውም የነበረው ይሄ ነው። ሙሴ ደግሞ የራሱን አለመቻል ነው የሚናገረው። የሙሴ እኮ መሪነት ስንት ሰዎች ስንት ዩኒቨርሲቲ ቢገቡ ስንት ቦታ ቢሄዱ በምንም ታምር ሊሆኑ የማይችሉትን ነገር ነው እግዚአብሔር ሙሴን ያደረገው። ማን ነው ፒኤችዲውን ሆነ ከዛም ያለውን ቀጥሉ ፒኤችዲ 1 ፒኤችዲ 2 ፒኤችዲ 3 ድረስ የሚወሰዱ አንዳንድ ትምህርቶች አሉ እና እንደዛ አይነት እንኳን በተቀጣጥሉለት በዛ ምድረ በዳ ውስጥ ለ40 ዓመት በእግሩ የሚሄድ እግዚአብሔር ሲቀባችሁ ግን በየትኛውም ሁኔታ ውስጥ ሄዳችሁ እግዚአብሔር ያላችሁን ትሰራላችሁ። አለበለዚያ ትቆማታላችሁ፣ የትም አትሄዱ። ክብር ለጌታ ይሁን። እዚህ ጋራ ሙሴ እግዚአብሔር መጀመሪያ ጠራው እና ምናልባትም ለሰው እውቀት ለሰው መረዳት ትንሽ ግልጽ አልሆነም እንጂ እግዚአብሔር ካልኩሌት አድርጎ ይመስለኛል ሳስበው ሙሴን እችን ያህል ዓመት ሄዶ እዛ ያደርጋል። ከዛ በኋላ ያመልጣል። ሚዲያም አካባቢ ላይ ምድረ በዳ ሄዶ በግረኛ ሲሆን ባህሪው ይሰራል። ከዛ በኋላ ያለውን የጆብ ዲስክሪፕሽን ይሰጠውና ይቀጥላል። እንደዛ ነው የሆነው ሰውየው። ከዛም በኋላ እግዚአብሔር በሚወደው አካሄድ ሄዶ እስራኤልን እግዚአብሔር ወዳየላቸው ስፍራ አቅርቧቸው ልበላቸው፣ አስገብቶም ባይሆን ምክንያቱም መጨረሻ ላይ ትንሽ የተለያዩ ነገሮች ተፈጥረው ያው እንደ እግዚአብሔር ፐርፌክት መሆን ስለማይችል የሆኑ ነገሮች ጎለው ነበር። ሙሴ እንደ እግዚአብሔር ሐሳብ እዛች ተስፋይቱ ምድር መግባት አልቻለም። ነገር ግን በሱ ፋንታ እግዚአብሔር በሱ ስር ያሳደገው ኢያሱ ሕዝቡን ይዞ ወደዛ ምድር ገብቷል። ክብር ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው እና ምንድነው መልእክትህ ዛሬ? ምንድነው ከዚህ ይዘነው ወደ ቤት የምንወጣው? ጸንታችሁ ቁሙ። እግዚአብሔር ክብሩን ይገልጣል። እግዚአብሔር አለ። እግዚአብሔር ከኔ ጋር ነው፣ ሁሌም አለ። አዎ እንደዘመርነው እግዚአብሔር አለ፣ ግን ክብሩን ይገልጣል። ክብሩ ሲመጣ ደግሞ ሌላ ታሪክ ይለወጣል። ኤቭሪቲንግ እግዚአብሔር ያድሳል። አእምሯችንን ፊዚካሊ ያለንን ስትሬንግስ እግዚአብሔር ያድሳል። ሪጁቨኔሽን በሳይንሶች ምናምን ውስጥ ምንነትን እንደገና መቀየር አድርጎ ያቆማል። አብርሃም በ99 ዓመቱ ልጅ፣ ዘካርያስ እኔ ምንም ነገር አልሆንም፣ ሚስቴም ምንም አንሆንም፣ ልጅ አይደለም ምንም ነገር፣ ጸሎቱም ራሱ መጸለዩንም የሚያስበው አይመስለኝም። ግን እግዚአብሔር መጣ፣ ልጅ ትወልዳለህ፣ አለቀ። ምንም መከራከርም የለም፣ ማስቀረትም የለም፣ ምንም የለም፣ ማድረግ ብቻ ነው። ይሄ ሆኗል። ጸንታችሁ ቁሙ። እግዚአብሔር በነገራችሁ ላይ ክብሩን ይገልጣል። በጸለያችሁበት ነገር ላይ የእግዚአብሔር መልስ አለ። ይህንን ለእናንተ ስናገር እኔም ባለኝ ጥያቄ ላይ እግዚአብሔር ለራስ እየተናገረኝ ነው። ክብር ለጌታ ይሁን። እግዚአብሔር መልካም ነው። ስሙ ለዘላለም ይባረክ። እስቲ አንገቶቻችንን ዝቅ አድርገን እንጸልይ። እናመሰግንሃለን አባ፣ ሁሉን የምትችል አንተ የጌቶች ጌታ የአማልክት አምላክ፣ ሰማይ ምድር መላዋ ያንተ የሆነ ሁሉን የምትችል አምላካችን እግዚአብሔር፣ እያንዳንዳችን በተለያየ ጥያቄ ውስጥ ያለን ሰዎች ነን። እግዚአብሔር ሆይ ክብርህ እንዲገለጥ ጽናትን እንድትሰጠን እኔ እለምንሃለሁ።
እግዚአብሔር ሆይ በፊትህ መቆም፣ በፊትህ መጸለይ፣ በፊትህ በአንተ ፊት መማለድን እንድትሰጠን አቅም እንድትሆነን ኃይላችንን እንድታድስ በኢየሱስ ስም እኔ እለምንሃለሁ። ለወገኖቼ እግዚአብሔር ሆይ አቅም ይሁን የኔ ጌታ በጌታ በኢየሱስ ክርስቶስ ስም አቅም እንዲሆን ይሄን ማስተዋል እንዳይወሰድ አስተውለው በፊትህ እንዲጾሙ አስተውለው በፊትህ እንዲጸልዩ አስተውለው በፊትህ እንዲቃትቱ እግዚአብሔር ሆይ ያንተን የማዳን እጅ እንዲጠብቁ እንድትረዳቸው ጸጋ እንዲበዛ ኃይል እንዲገለጥ በኢየሱስ ስም እኔ እለምንሃለሁ። ራፓ ካሺላ ካራፖራ ኤራፖላ ካላሺላ ኦ እግዚአብሔር የዘላለም አምላክ ክብር ይምጣ፣ ኃይል ይምጣ፣ ጸጋ ይብዛ። ጸጋ ለልጆች ቆመው ያንተን ነገር የሚጠብቁበት አቅም በኢየሱስ ስም እንዲለቀቅ እኔ እለምንሃለሁ። መጽናት ይሁን የኔ ጌታ፣ መቆም ይሁን ባልካቸው ቦታ ላይ ባሪያ ሙሴ እንዳለ ጸንታችሁ ቁሙ፣ ዛሬ እግዚአብሔር የሚያደርጋትን ማዳን ታያላችሁ እንዳለ እግዚአብሔር ሆይ በሕይወታችን ልታደርግ ያለውን ማዳን ማየት እንድንችል መጽናት እንዲሆን በኢየሱስ ስም እኔ እለምንሃለሁ። ለወገኖቼ መጽናት ይሁን፣ ለእህቶች ለወንድሞች ለኔ እግዚአብሔር ሆይ መጽናትን እንድታደርግ በቤተ ክርስቲያን ላሉ ሕፃናት ታላላቆች ሁሉ እግዚአብሔር ሆይ በእምነት መጽናት እንዲሆን እኔ እለምንሃለሁ። መጽናት ይሁን የኔ ጌታ፣ መጠበቅ ይሁን የኔ ጌታ፣ መታገስ ይሁን። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ፣ ካለው ነገር አዳነኝ እንዳለ ሃሌሉያ። ራፖ ካሺላ ካራፖራ ከረግረግ ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆመ፣ አረማመዴንም አጸና። በአንደበቴም ላይ የዝማሬን ቃል ለአምላኬ ለእግዚአብሔር አደረገ። ስሙ ለዘላለም ይባረክ፣ ስሙ ለዘላለም የተባረከ ይሁን፣ ለዘላለም ይባረክ። ሃሌሉያ። እግዚአብሔር የዘላለም አምላክ ቀንህን ማየት ይሁን፣ ቀንህን አንተ የቀጠርከውን ቀን ማየት ይሁን የኔ ጌታ። መጠበቅ ይሁን፣ እንደ ዕንባቆም መጠበቅ ማየት። በመጠበቂያ ላይ እጠብቀዋለሁ፣ ያለው ነገር ሁሉ የምፈልገው ባይሆን እርሱን እጠብቃለሁ እንዳለ እግዚአብሔር ሆይ ለወገኖቼ መጠበቅን አቅም እንድትሰጥን ይለምንሃለሁ። መጽናትን እንድትሰጥን ይለምንሃለሁ። የእግዚአብሔር የኢሚግሬሽን ኬዝ ቢሆን፣ በትዳር ውስጥ ባለ ኬዝ ቢሆን፣ ቤተሰብ የማምጣት ጉዳይ ቢሆን እግዚአብሔር የዘላለም አምላክ ሞክረ ነው በሩ አልከፈት ያለ ነገር ቢሆን እግዚአብሔር የዘላለም አምላክ አንተ ሰምተሃል፣ ትመልሳለህ። ነገር ግን በሁኔታው ላይ ጸንተን መቆም እንዲሆን በኢየሱስ ስም እንለምንሃለን። ስምህ ይባረክ። ተመስገን። ስለረዳህን ተመስገን። ስለመከርከን ተመስገን። ስለተናገርከን ተመስገን። አሁንም በያዝነው ጸጋ ባለን አገልግሎት ሁሉ ጸንተን አንተ የምትለንን ነገር እንድንጠብቅ ለሁላችን እግዚአብሔር ጸጋን ስለምታበዛ እናመሰግናለን። ክብር፣ ምስጋና፣ ታላቅነት ሁሉ ለገናናው ስም ይሁን። እኔም ደግሞ በሕዝብ በፊት ቆሜ እንድናገር አቅም ጉልበት ስለሆንከኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ አሜን። ክብር ለጌታ ይሁን።